ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆ። ህወሓት በድሮን ተመታ። በቅርቡ በጠቅላይ ሚኒስትሩ ስልጣናቸው ለአንድ ዓመት የተራዘመላቸው ጀነራል ታደሰ ወረደን አልቀበልም፣ ከጦርነቱ በፊት የነበረውን አስተዳደር መልሳለሁ ያለው ህወሓት አውዳሚውን ጦርነት ከመጀመሩ አስቀድሞ ዋጋውን አግኝቷል። በሰሜን ኢትዮጵያ ዳግም የለየለት ጦርነት ሊቀሰቀስ ነው የሚል ከፍተኛ ስጋት በነገሰበት በዚህ ወቅት የኢትዮጵያ አየር ኃይል ህወሓት ላይ የድሮን ጥቃት መፈጸሙ ታውቋል። የድሮን ጥቃቱ ህወሓት ከኢትዮጵያ ታሪካዊ ጠላቶች በታጠቃቸው ጸረ ድሮንና ጸረ ታንክ መሳሪያዎች ላይ ያነጣጠረም ነበር ተብሏል። አነጋጋሪውን መረጃ ታደምጡታላችሁ። በሌላ በኩል በኃይል ከስልጣን የሚያወርደኝ ካለ ሜዳው ላይ እንገናኝ ሲሉ ሌተናንት ጀነራል ታደሰ ወረደ ገለጹ። የትግራይ ጊዜ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በህወሓት ማዕከላዊ ኮሚቴ በቅርቡ የተላለፉ ውሳኔዎችንና በትግራይ እየታየ ያለውን የፖለቲካ ውጥረት አስመልክቶ ጠንከር ያለ መግለጫ ሰጥተዋል። በጥንቅራችን ይዘነዋል። በትግራይ ክልል ጦርነቱ አይቀሬ እየመሰለ ሲመጣ በዚሁ ስጋት ወጣቶች ከትግራይ እየሸሹ ነው። ህወሓት የጉዞ ክልከላ እያደረገ ወጣቱን እያፈነ መሆኑም ተሰምቷል። በመረጃችን ተካቷል። ከውጭ ደግሞ አሜሪካ ጦርነቱ ለመቋጨት የጊዜ ገደብ አለመቀመጡን ስትገልጽ ኢራን ሆርሙዝን መክፈት የማይቻል ነው ብላለች። ተሰሙታላችሁ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩም በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እናመራለን። ህወሓት በድሮን ተመታ። በሰሜን ኢትዮጵያ የለየለት ጦርነት ሊቀሰቀስ ነው የሚል ከፍተኛ ስጋት በነገሰበት በዚህ ወቅት የኢትዮጵያ አየር ኃይል ህወሓት ላይ የድሮን ጥቃት መፈጸሙ ታውቋል። አየር ኃይሉ ይህንን እርምጃ ለመውሰድ የተገደደው ጦርነት ናፋቂው ህወሓት የፕሪቶሪያን ስምምነት በይፋ በመጣሱ ነው ተብሏል። ቡድኑ ከቀናት በፊት በጠቅላይ ሚኒስትሩ የተሾሙት ጀነራል ታደሰ ወረደን እንደማይቀበል፣ በአንጻሩም ከጦርነቱ በፊት የነበረውን አስተዳደር ወደ ቦታው ለመመለስ መወሰኑን አስታውቆ ነበር። በዚህም ጀነራል ታደሰን በኃይል ፈንቅሎ ደብረጽዮን ለመሾምና ዳግም የጥፋት ጦርነቱ ለመጀመር እየተጣደፈ ይገኛል። ቡድኑ ከጥቂት ሳምንታት በፊት በጦር ጀነራሉ መግበይ ኃይለ በኩል ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለጀት ጸረ ጀት ታጥቀናል ማለቱም አይዘነጋም። ህወሓት የሚፎክረውን ያህል ባይሆንም አነስተኛ መሳሪያዎችን ከኢትዮጵያ ታሪካዊ ጠላቶች መታጠቁንም ውስጥ አዋቂ ምንጮች እያጋለጡ ነው። ቡድኑ የጀነራል ታደሰን አስተዳደር አልቀበልም፣ የፌዴራል መንግስቱም አያዘኝም የሚለውን እነዚሁ መሳሪያዎችን ተማምኖ እንደሆነ ተሰምቷል። ዛሬ በተሰማው አስደናቂ መረጃ ታዲያ የህወሓትን እንቅስቃሴ በረቀቀ ቴክኖሎጂ ሲከታተል የቆየው የኢትዮጵያ አየር ኃይል ህወሓት ፎክሮ ሳይጨርስ መሳሪያዎችን ዶግ አመድ አድርገውበታል። የድሮን ጥቃቱ በተንቤን የተፈጸመ መሆኑ የታወቀ ሲሆን ከኢትዮጵያ ጠላቶች በቅርቡ የታጠቃቸው መሳሪያዎች ኢላማ መሆናቸውና ውጤታማ ኦፕሬሽን እንደነበረም ታውቋል። በድሮን ጥቃቱ እስካሁን ማንነታቸው ያልተለየም የህወሓት ከፍተኛ የጦር አመራሮች መገደላቸውም ታውቋል። የድሮን ጥቃቱ የአየር ኃይሉ በቅርቡ በታጠቀውና ኢትዮጵያና ራሽያ እጅ ብቻ በሚገኘው ኦሪዮን ድሮን የተፈጸመ ሲሆን ኦፕሬሽኑ ህወሓትን ባዶ እጁን ከማስቀረቱ በላይ የአዲሱ ዘመናዊ ድሮን አስደናቂ አቅም የታየበት ነው ተብሏል። የድሮን ጥቃቱ ህወሓትና ሻዕቢያ ከፌዴራል መንግስቱ ጋር ሊጀምሩት ነው ተብሎ በተደጋጋሚ ሲነገርለት የነበረው አስከፊ ጦርነት ጅማሮ እንዳይሆን ግን ከፍተኛ ስጋትን ፈጥሯል። ህወሓትም ሲፎክርበት የነበረው መሳሪያ እጁ ላይ ወደ አመድነት ከተቀየረበት በኋላ የሚያደርገው ጠፍቶበታል። ከባለፉት ቀናት ጀምሮ ቡድኑ ባበርገሌና ወልቃይ ሰራዊቱን እያሰለፈ መሆኑ ሲታወቅ አሁንም ቢሆን ጦርነት ከመለኮስ የሚመለስ አይመስልም። በሌላ በኩል በኃይል ከስልጣን የሚያወርደኝ ካለ ሜዳው ላይ እንገናኝ ሲሉ ሌተናንት ጀነራል ታደሰ ወረደ ተናግረዋል። የትግራይ ጊዜ አስተዳደር ምክትል ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በህወሓት ማዕከላዊ ኮሚቴ በቅርቡ የተላለፉ ውሳኔዎችንና በትግራይ እየታየ ያለውን የፖለቲካ ውጥረት አስመልክቶ ጠንከር ያለ መግለጫ ሰጥቷል። ጀነራሉ በመግለጫቸውም የፕሪቶሪያን ስምምነት መናቅ ክልሉን ወደ ከፋ ቀውስ ሊወስደው እንደሚችል አስጠንቅቀዋል። የህወሓት ማዕከላዊ ኮሚቴ ከጦርነቱ በፊት የነበረውን መንግስት ወይም ካቢኔ ወደ ቦታው ይመለስ በሚል ያስተላለፈ ውሳኔ ፕሪቶሪያውን የሰላም ስምምነት በግልጽ የጣሰና ውድቅ የሚያደርግ መሆኑን ጀነራል ታደሰ ተናግረዋል። የአካሄድ በደምና በአጥንት የመጣውን አንጻራዊ ሰላም አደጋ ላይ የሚጥል ነው ተብሎለታል። ምንም እንኳን የፖለቲካ ውጥረቶች ቢኖሩም ጊዜ አስተዳደሩ የተጣለበትን ኃላፊነት መወጣቱን እንደሚቀጥል አረጋግጠዋል። ስራዬን በአግባቡ ቀጥላለሁ፣ መዋቅሮችም በንቃት
ተግባራቸውን እንዲያከናውኑ ትዕዛዝ ተላልፏል ሲሉ የስራ አስፈጻሚው አካል የማይናወጥ መሆኑን ተናግረዋል። ቀደም ሲል ስትራቴጂካዊ ውድቀት ገጥሞኛል ብሎ ሲያምን የነበረ አካል አሁን ደግሞ በድጋሚ ምክር ቤቱ ይመለስ እያለ መነሳቱ በራሱ ትልቅ ውድቀት ነው ሲሉ የህወሓትን ወቅታዊ አቋም ተችተዋል። ችግሮች በጩኸት በሆይ ሆይ ወይም ደጋግሞ ስብሰባ በመቀመጥ እንደማይፈቱ አጽንኦት ሰጥተዋል። ጀነራል ታደሰ በመግለጫቸው ማጠቃለያ ላይ እጅግ ጠንከር ያለ መልእክት አስተላልፈዋል። በኃይል ከስልጣን የሚወርደኝ ካለ በተግባር ሜዳው ላይ የምናየው ይሆናል በማለት ማንኛውም በኃይል የታጀበ የስልጣን ሽኩቻ ለመመከት ዝግጁ መሆናቸውን በይፋ ተናግረዋል። በዚሁ በሰሜን ኢትዮጵያ የነገሰውን ውጥረት ተከትሎ ጦርነት ሊቀሰቀስ ይችላል የሚል ስጋት ያደረባቸው በርካታ ወጣቶች ወደ አዲስ አበባና ጎረቤት ሀገራት መሸሻቸውና ይህን ሽሽት ለመቀልበስ በትግራይ የጉዞ እገዳ እየተደረገባቸው መሆኑን ለዋዜማ ተናግረዋል። በህወሓትና ፌዴራል መንግስት መካከል የተፈጠረውን ውጥረት ተከትሎ የዳግም ግጭት መቀስቀስ ስጋት የገባቸው ወጣቶች ከትግራይ ክልል እንዳይወጡ መንገድ ላይ ተይዞ እስከ መመለስ የደረሰ እገዳ የደረሰባቸው መሆኑም ታውቋል። የትግራይ ወጣቶች በተከታታይ ወደ መሃል ሀገር መሸሽ በመቀጠላቸው ህገወጥ ስደተኞች ናቸው በሚል የእንቅስቃሴ ገደብ እያጋጠማቸው ነው ተብሏል። በየቀኑ ከክልሉ የሚወጡ ወጣቶች ቁጥር ከጊዜ ወደ ጊዜ እየጨመረ መሆኑ ያሳሰባቸው የትግራይ ኃይሎች በተለያዩ ስልቶች ሽሽቱ ለመቀልበስ ጫና እየፈጠሩ መሆኑን ለጉዳዩ ቅርበት ካላቸው ምንጮች አሰባሰብነው መረጃ አመላክቷል። በትግራይ ክልል ከቅርብ ጊዜ ወዲህ በአመዛኙ ወጣቶች የሚበዙባቸው የትራንስፖርት ተሽከርካሪዎችን እንዳይንቀሳቀሱ እስከ መከልከል የደረሰ ገደብ እያጋጠመ ነው። በተለይም የጉዞ መስመራቸውን ወደ አማራና አፋር ክልሎች በኩል የሆኑ ተሽከርካሪዎች ወጣቶችን በብዛት ጭነው የትግራይ ኃይሎች ኬላዎችን አልፈው መሄድ እንደማይፈቀድላቸው በድብቅ ተጉዞ አዲስ አበባ ከደረሱና ከዚህ ቀደም ከመንገድ ተይዘው ከተመለሱ ወጣቶች ሰምተናል። ከተሳፋሪዎች መካከል በርከት ያሉ ወጣቶችን የጫኑ ተሽከርካሪዎች የኬላ ፍተሻ ጣቢያዎች ላይ ለሚገኙ የትግራይ ኃይሎች ገንዘብ ከፍሎ ካልሆነ ማለፍ ፈታኝ መሆኑን ወጣቶች ተናግረዋል። በዚህም ከተለመደ የትራንስፖርት አገልግሎት በተለየ ሁኔታ ወጣቶችን በድብቅ በእግር የፍተሻ ጣቢያዎችን ለማሳለፍ እንደሚገደዱ አንድ ዋዜማ ያነጋገራቸው አሽከርካሪ ጠቁመዋል። ቀደም ሲል ወጣቶች ከትግራይ እንዳይወጡ የኬላ ቁጥጥር የነበረው በአማራና በአፋር አዋሳኝ አካባቢዎች እንደነበረ ምንጮች ገልጸዋል። ከቅርብ ጊዜ ወዲህ ደግሞ ከመሃል ትግራይ ከተሞች ጭምር በብዛት ወጣቶችን ያሳፈሩ ተሽከርካሪዎች ወደ አማራና አፋር ክልሎች መስመር እንዳይንቀሳቀሱ እየተከለከሉ ነው። በጭነት ተሽከርካሪዎች ጭምር በሌሊት ከትግራይ ለመውጣት የሞከሩ ወጣቶች በፖሊስ ተይዘው በማቆያ ካምፕ እንደሚገኙ ሰምተናል። ከ10 ቀናት በፊት የትግራይ ክልል ፖሊስ ኮሚሽን በአንድ ሳምንት ገደማ ብቻ በድብቅ ከትግራይ ለመውጣት የሞከሩ ከ150 በላይ ወጣቶችም በፖሊስ ተይዘው መመለሳቸውን ተረድተናል። ከሳምንት በፊት በቀናት ልዩነት በተከታታይ ህገወጥ ስደተኞችና ኮብላዮች ብሎም ያጋለጻቸውን 171 ወጣቶችን መያዙን የትግራይ ክልል ፖሊስ ኮሚሽን በፌስቡክ ገጹ ያሰራጨው መረጃ ያመለክታል። ወጣቶች ወደ መሃል ሀገር እንዲሸሹ ያስገድዳቸው የዳግም ግጭት ውጥረት ያስከተለው የግዳጅ ውትድርና አገልግሎት መሆኑን ይናገራሉ። የትግራይ ኃይሎች በየአካባቢው በተለያየ ስልት ወጣቶች ለውትድርና በግዳጅ እየመለመሉ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ጠቁመዋል። በቀጣይ መረጃችን በሲቪል ሰርቪስ ኮሚሽን ሰራተኞች ላይ በተካሄደ ፍተሻ 151 ሐሰተኛ የትምህርት ማስረጃ መገኘቱ ተሰማ። ትምህርት ሚኒስቴር በሲቪል ሰርቪስ ኮሚሽን ባከናወነ የትምህርት ማስረጃዎችን እውነተኛነት የማጣራት ስራ የ151 ሰራተኞች የትምህርት ማስረጃ ሐሰተኛ መሆኑን እንዳረጋገጠ አስታውቋል። የሚኒስቴሩ የስትራቴጂክ ጉዳዮች ዋና ስራ አስፈጻሚ አቶ እሸቱ ገላዬ ኮሚሽኑ እንዲጣሩ ካላቸው 38245 ማስረጃዎች መካከል እስካሁን የ34487ቱ የማጣራት ስራ ተጠናቋል ብለዋል። በተከናወነው ማጣራት 33632ቱ መስፈርቱን አሟልተው ሲገኙ 151ዱ ግን ሐሰተኛ መሆናቸው ተረጋግጦ ውድቅ ተደርጓል ብለዋል። በተጨማሪም የ694 ሰራተኞች የትምህርት ማስረጃ የሰነድ ጉድለት የታየበት ሲሆን የቀሪዎቹ ሰራተኞች ማስረጃ በማጣራት ሂደት ላይ እንደሚገኝም ተገልጿል። ከሲቪል ሰርቪስ ኮሚሽን ውጪም በ3 የፋይናንስ ተቋማት የሚሰሩ 11600 ሰራተኞች ማስረጃ ፈትሾ የ3 ግለሰቦች ማስረጃ ሐሰተኛ መሆኑ ተረጋግጧል። ሚኒስቴሩ ለሰራተኞች ምቹና ሳቢ የስራ አካባቢን ለመፍጠር የተለያዩ ተግባራትን እያከናወነ እንደሚገኝ አቶ እሸቱ ገልጸዋል። በሌላ በኩል በኢትዮጵያና በህንድ መካከል ያለው የትምህርት ትብብር መጠናከሩን ተከትሎ በየዓመቱ ለ250 ተማሪዎች ነጻ የትምህርት ዕድል እየተመቻቸ መሆኑ ተጠቁሟል። ይህም በሁለቱ ሀገራት መካከል ያለው የሁለትዮሽ
ግንኙነት ይበልጥ እንደሚያሳድገው ተነግሯል። በመጨረሻም አሜሪካ ጦርነቱ ለመቋጨት የጊዜ ገደብ አለመቀመጡን ስትገልጽ ኢራን ሆርሙዝን መክፈት የማይቻል ነው ብላለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረገውን ጦርነት ለመቋጨት ሲጣደፉ አለመሆኑ ለፎክስ ኒውስ ተናግረዋል። ፕሬዝደንቱ ከቴሌቪዥን ጣቢያው ጋር ባደረጉት የስልክ ቃለ መጠይቅ ከኢራን ጋር የተደረሰውንና ረቡዕ ዕለት የተጠናቀቀውን ተኩስ አቁም ያራዘሙት የጊዜ ጫና ኑሮባቸው እንዳልሆነ ገልጿል። ጥሩ ስምምነት ላይ እንዲደረስ እንደማይፈልጉ የተናገሩት ትራምፕ ጦርነቱ ለመቋጨት እንደማይጣደፉ አስረድተዋል። የዋይት ሃውስ ፕሬስ ሴክሬታሪያም ካሮሊን ሌቪት ከኢራን ጋር የሚደረገው ድርድር መቀጠሉና ፕሬዝደንቱ ቀይ መስመሮቻቸውን በእጅጉ ግልጽ ማድረጋቸውን ገልጸው ነበር። ከትራምፕ ፍላጎቶች አንዱ ኢራን ያበለጸገችውን የዩራኒየም ክምችት ለአሜሪካ አሳልፋ መስጠት አለባት የሚል ነው። አሜሪካ ስለ ድርድሩ ከኢራን አገዛዝ ምላሽ ለማግኘት እየጠበቀች መሆኑን የተናገሩት ቃል አቀባይዋ እስካሁን ወጥ የሆነ መልእክት መላክ አልቻሉም። ለዚህም ነው ፕሬዝደንቱ የተኩስ አቁሙን ለማራዘም የወሰኑ ብለዋል። በሌላ በኩል ኢራን ከአሜሪካ ጋር የምታደርገው ንግግር ዋነኛ ተደራዳሪ የሆኑት የሀገሪቱ ፓርላማ አፈ ጉባኤ አሜሪካና እስራኤል የተኩስ አቁም ስምምነቱን በግልጽ በመጣሳቸው የሆርሙዝ የባህር ወሽመጥ ሊከፈት አይችልም ሲሉ ገልጸዋል። መሐመድ ባገር ጋሊባፍ ረቡዕ ዕለት በኤክስ ገጻቸው ላይ በጻፉት ጽሑፍ እንደተናገሩት ከጥሰቶቹ መካከል የአሜሪካ የባህር ኃይል ወደ ኢራን ወደቦች የሚደረግ ጉዞ ላይም የጣለው እግድ ይገኝበታል። ይህ የዓለም ምጣኔ ሀብት ማሰር ነው ያሉት አፈ ጉባኤው እስራኤል ደግሞ በሁሉም ግንባሮች ጦርነት ናፋቂ አድርጓታል ብለዋል። የኢራን ፕሬዝዳንት መሱድ ፔዜሽኪያን በበኩላቸው ቴሄራን ለድርድር ክፍት ሆና ቀጥላለች፣ ነገር ግን የስምምነቶች መጣስ፣ እገዳና ዛቻዎች ለእውነተኛ ድርድር ዋና እንቅፋቶች ናቸው ብለዋል። ማክሰኞ ማለዳ ላይ አሜሪካና ኢራን በፓኪስታን አዲስ የሰላም ድርድር ያደርጋሉ ተብሎ ተጠብቆ የነበረ ቢሆንም ቴሄራን ወደ ኢስላማባድ ልዑኳን ባለመላኳ አልተሳካም። በዚህ የተነሳ የአሜሪካ ልዑክ ይመራሉ የተባሉት ምክትል ፕሬዝደንት ጄዲ ቫንስ ወደ ስፍራው ሳይሄዱም ቀርቷል። ማክሰኞ ምሽት የአሜሪካው ፕሬዝደንት ዶናልድ ትራምፕ ረቡዕ ዕለት የሚያበቃውን የሁለቱ ሀገራት የተኩስ አቁም ስምምነት ላልተወሰነ ጊዜ መራዘሙን አስታውቀዋል። የዋይት ሃውስ የፕሬስ ሴክሬታሪያት ካሮሊን ሌቪት ፕሬዝደንቱ ያራዘሙት የተኩስ አቁም የጊዜ ገደብ እንደሌለው አብራርተዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎቻችን እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።